ክላፕ እናደርጋለን እንኳን ደህና መጣሽ ማይ እንዴት ነበር ቆይታሽ እስካሁን ድረስ የማማወቂያ እንቅስቃሴያችን ቆንጆ ነው ይሄ ማማወቂያ ከሆነ ቀጥሎ ያለው ምንድነው አላውቅም ይሄም ግን ደስ ይላል ቆንጆ ቆይታ ነበር ያው በስራ ልቀበልሽ ብዬ ነው እንግዲህ በዚህ የጀመርኩትኝ ራሴ ላስተዋውቅና ወደ ዋናው ደግሞ ስራ እንገባለን ማስተር ኢንስትራክተር ዳንኤል አለባቸው ባላለው በግራንድ ኤሊያና ውስጥ በስፒኒንግ እና በትሬኒንግ ስልጠና ውስጥ እገኛለሁ ያው ዛሬ ከኛ ጋር ጥሩ የባይክ እንቅስቃሴ ቆንጆ መዝናኛ እየተዝናናን የምናቀርበው ያሳችንን ጤናችንን የምንጠብቅበት ምንዝናናበት አእምሮአችንን የምናድስበት ጥንካሬያችንን የምናበረታበት እንቅስቃሴዎች እናደርጋለን ከኔ ጋር ጥሩ ጊዜ ይኖረናል ብዬ አስባለሁ እንግዲህ አለን አይደለ ዝም ብለን ደግሞ እዚህ ኢስት አፍሪካ ምናምን ደርሰን እንውጣ Depot, any rap nigga, he a freak though. Man down, call like amber lamps, tell him breathe, bro. Nella nigga to the cross, he walk around like Tizo. ባይክ ስናረግ ከዚህ አይነት ስሜት ይዘን ነው የምንሄደው አሁን እንደመሮጥ አላልተን መንዳት ማለት እንደመሮጥ እንቅስቃሴው ኢንተንሲቲው ይጨምራል ማለት ነው በዛው ልክ የልብ ምታችን የደም ዝውውራችን እየጨመረ ይመጣል ስለዚህ አነዳራችን እንደምን ነው የሚሆነው ያላለን ያጠበቅን በጣም ያጠበቅን ልክ የዳገት አይነት ስሜት ኖርማል መሬት ስሜት የቁልቁለት አይነት ስሜት እንዲሰማን ያደርግን ነው የምንለው ስለዚህ ልክ ለማንኛውም እንቅስቃሴ ቢያንስ በ30 ደቂቃ እንቅስቃሴ ከ250 እስከ 300 ካሎሪ ማቃጠል የምንችልበት እንቅስቃሴ ነው ስለዚህ አሁን ደግሞ ትንሽ ማርሻችን ያዝ እናረጋታለን ማለት ነው ሌትስ ጎ ስፖርት ነው በርግጥ ግን ያው በዛውም የተለያዩ ብሔረሰቦች ወዝዋዜ እየተማርን ምን ነው መሰለኝ ነው ወላይተኛም ኦሮምኛም ለብቻለሁ ይከብደኛ አይመስለኝም ግን በተለየ በባይክ የምንሰራው ስፖርት የትኛው የሰውነታችን ክፍል ላይ በበለጠ ጥቅም የሚሰጠን ለየትኛው ነው ወይስ ሙሉ ሰውነታችን ኪሎ ሉዝ ለማድረግ ነው ቅርጽ ለመጠበቅ ነው ለየትኛው የሰውነት አካል እንቅስቃሴ ምንድነው ባይክ በመናረግበት ሰዓት ላይ እንደማንኛውም እንቅስቃሴ ካሎሪ በርን እናረጋለን ልክ እንቅስቃሴ እንደምናረገው እንደምንሮጠው ኤሮቢክስ እንደምንሰራው የተለያዩ እንቅስቃሴዎች እንደምንሰራው ካሎሪ በርን እናረጋለን ያ ማለት ወርክአውት በመናረግበት ሰዓት ላይ ለየትኛውም ፋት ስቶር ላረገ ሰውነት ፋት ስቶር ላለው ወደ ካሎሪ እንዲጠቀምበት የምናረግበት ነው ነገር ግን በተለየ የትኛው እንቅስቃሴ አላካለ የምንለው ነገር ሎወር ቦዲ ላይ ሞር ፎከስ ያደርጋል ባይክ በመናረግበት ሰዓት ላይ ለምሳሌ የፊት ለፊት ጡንቻ ኳድራሴፕስ ሃምስትሪንግ ካልፍ የሚመሳሰሉት ጡንቻዎች ሞር የመስራት አቅም አላቸው በደም ከሌላው ሰውነት የተሻለ እንቅስቃሴ ያደርጋሉ ማለት ነው ስለዚህ አሁን ምንድነው የምናደርገው ጠበቅ አድርገን ዳገት በደም ጡንቻ ላይ የፊት ለፊት ጡንቻ ላይ ብይሻለሁ አይደለ ስሜቱን ተነግኛለሽ መጨረሻ ላይ ስንጨርስ እሱን ነው የምናደርገው ማርሽ ማድረግ ያነች ሲኛዋ በመናንቀሳቀስበት ሰዓት ላይ 1 2 3 ያደረግን ቁጥር አለው ራሱ ይጠብቃል በደም ስሜት እንዲኖረው ያደርጋል ስታፋችን ላይ በጠበቀ ቁጥር ልክ ዳገት የምንወጣ አይነት ስሜት ይኖራል ማለት ነው Woo!
እንግዲህ እንደተመለከታችሁት ያው የምንሰራው በተለያየ ሀገረኛ ሙዚቃ ነው ኢንጆይ ያደርግ ልክ የባህላዊ ውዝዋዜ አይነት ስሜት እንዲሰማን ስፖርቱን ስንሰራው ኢንጆይ ያደርገን አይነት ስሜት እንዲሰማን ማለት ድካሙ እንዳይታወቀን እንግዲህ እስካሁን ታውቃችኋል ድካም የለም አይደለ ስለዚህ በዛ መልኩ ኢንጆይ ያደርግንበት የተደነስን የተሳሳቅን ኢንጆይ ያደርግን እንግዲህ ቅድም እንደነገርኳችሁ ከ200 እስከ 300 ካሎሪ ድረስ ከዛም በላይ ማቃጠል እንችላለን እንዴት ናችሁ አለ ያው እኛ እንኳን ለምደናል ያው ማሂ ነሽ ለኔ ትንሽ ከብዳል ግን እየተዝናና ስለምሰራው ድካምህን ፊል አታረገውና በጣም ተመችቶኛል ናይስ ያው ምንድነው እዚህ ጋር ሁላችሁም ግልጽ እንዲሆንላችሁ እዚህ ጋር ያለነው አድቫንስ ነው የምንሰራው ሶ ከኛ እኩል መሄድ አይጠበቅብሽም ጀማሪ እና መካከለኛ ሆነ ሰው ግዴታ እኛ እንደሰራነው መስራት አይጠበቅበትም ቁጭ ብሎ እስኪመጣለት ድረስ ብርታቱ እስኪመጣለት ድረስ መስራት ይችላል እንጂ ልክ ከኛ እኩል መሮጥ አይጠበቅበትም ምክንያቱም ጀማሪ ስትሆኚ ብዙ ጉዳቶች ስለሚመጡ ከአቅም በላይ እንቅስቃሴ ማድረግ ስለሌለብሽ ልክ እኛ እንደምናደርገው ሳይሆን በራስ ቢት በራስ መስራት ይቻላል ማለት ነው እሺ የሚቀጥሉት ላይ ስለደከመኝ እንደዛ ያረኩኝ ይላል ያ ማለት ማስነፍ አይደለም አይ ገብቶኛል ሰው የመጀመሪያ ቀን ሲሆን ሰውነታችን በደንብ መልመድ ስላለበት ከአቅማችን በላይ ስንሰራ ሁሉ ጊዜ ነገን ማሰብ አለበት በሂደት ነው ለውጥ የሚመጣው በአንድ ቀን ለውጥ አይመጣም ስለዚህ ሁሌም ስንጀምር ከትንሽ መጀመር አለበት እኔ ከዚህ በፊት ሞክሬ ስለማቅ ነው በርግጥ ግን ተመልካቾቻችን ሁሉ ጊዜም አዲስ ነገር ስንጀምር በልካችን ነው መስራት ያለብን በአንድ ጊዜ ለውጥ እናመጣለን አለመቻላችን ደግሞ መስነፍ አይደለም ሁሉም ሰው ሲለማመድ በድግግሞሽ ውስጥ የሚመጣ ለውጥ ስለሆነ እናንተም ቀስ ያላችሁ አካባቢያችሁ ላይ በሚገኝ እዚህ መታችሁ እንደዚህ ባይክ ላይ ብትለማመዱ በጣም ነው ደስ የሚለው እኔ ተመችቶኛል ሙዚቃዎቹ ማሪፍ ናቸው ምርጫዎቹ ወድጃቸዋለሁ ዲጄ በትርፍ ሰዓት ዲጄነትም ቀልድ ነው በነገራችን ላይ ተመልካቾቻችን እሁድ ረፋድ ፋና ላይ ነው የምትገኙት ከተለያየ ከቤተ ክርስቲያን ከተለያየ ቦታ መልስ ቁጭ ብላችሁ ቡናችሁን እየጠጣችሁ ለምትመለከቱን ተመልካቾቻችን በእንቅስቃሴዎቻችን ዘና እያላችሁ በዛውም ደግሞ ብዙ አይነት የስፖርት አሰራር እንዳለም ትመለከታላችሁ ብዬ አስባለሁ ብዙ ጊዜ ኤሮቢክስን የለመድነው ወይም ደግሞ በማሽን የሚሰሩ ስራዎች የለመድነው ከዛ ወጣ ብለን ደግሞ እንዲህ በባይክ ስፖርት መስራት ምን ያህል ጥቅም እንዳለው ልነግራችሁ አልችልም እኔ በአንድ ቀን ብዙ ኪሎ የቀነስኩ ያህል ስሜት እየተሰማኝ ነው ነገም ከነጎዲያ መምጣቴ አይቀርም መጀመር ብቻ ለውጥ አያመጣም ሁሉ ጊዜ ሁሉንም ነገር ከጀመርን በኋላ ደጋግመን መስራት አለብን በተለይ ባይክ ደግሞ እየተዝናናችሁ እየጨፈራችሁ ስለምትሰሩት ስፖርት እንደምትሰሩ አይነት ስሜት የለውምና እየተዝናናችሁ ነው የምትሰሩት ይመቻችሁ እንቀጥላለን እሺ በደንብ እንቀጥላለን ጥሩ ጊዜ ያሳለፍን ነው አይደለ በጣም ኢንጆይ ያደረግን ነው የምንሰራው ሁሉ ጊዜ እንግዲህ ዛሬ ሰራን ሁሉ ጊዜ እዚህ ቤት ውስጥ የምንሰራው እንቅስቃሴ ነው እዚህ ሁሉ ጊዜ በእንደዚህ አይነት ሪትም በእንደዚህ አይነት ሙድ ውስጥ ሁላችንም እንደምታያል ሁሉም ሰው ስማይሊንግ ፌስ ነው የተኮሳተረ ይደም ኬክ አንደኛ በቃ ፈገግታ እሱ ፈገግታ በቃ እኔ በመስታወት ውስጥ ሳይሆን እኔ ትንሽ ደከመሰል እየነቃው ነበር በሱ ፈገግታ ኢነርጂ ነው ስፖርት ያው ብዙ ጊዜ ስፖርት አንደኛው ነገር ፖዚቲቭ ኢነርጂ ማውጣት ነው አይደለ ስለዚህ ኔጌቲቭን ትተን ወደ ፖዚቲቭ እንድንሄድ ነው ስለዚህ እኛም እዚህ ጋር ስማይል ያያረግን እየተጫወትን እየተዝናናን የምንሰራበት ሪዝን ያ ነው ስለዚህ ያው እንግዲህ ሁላችሁም ጆይን አድርጉን ግራንድ ኤሊያና ላይ ያለ ነው
ስንት ኪሎ ሜትር ያህል ቢያንስ ደብረ ዘይት የደረስን ደብረ ዘይት አካባቢ ነን እንግዲህ ያው ስንመለስ ሳይክል እየገፋን መመለስ ነው እንግዲህ ማማወቂያ ነበር አማሙቀን ጀመርነው ልክ እንደ ኖርማል ኤሮቢክስ ከመካከል ማማወቂያ ወደ ዋና እንቅስቃሴ ከዋና እንቅስቃሴ ወደ ማቀዝቀዣ እንቅስቃሴ አድርገን እዚህ ደርሰናል ማለት ነው ቀጣይ ስትሬች አድርገን እንጨርሳለን ማለት ነው ይሄ ነው እንግዲህ ልክ ይሄ ባይክ ማለት አሁን ሌላ እንቅስቃሴ ኤሮቢክስ የተለያየ እንቅስቃሴ ከምናደርገው ምንም የተለየ ነገር የለውም ስለዚህ ኖርማል ሂደት ጠብቆ አንድ ሰዓት ቆንጆ አንድ ሰዓት ይሰራል ማለት ነው ታውቆሻል አሁን አንድ ሰዓት እንደሞላ አልሞላኝም ስለዚህ ይሄ ነው እንግዲህ በቀጥል ደስ ይለኛል በጣም ቆንጆ ቆይታ ነው የነበረን ደስ ይላል ፈገግታችሁ ህብረታችሁ አንድ ላይ ያላችሁ ነገር በጣም ነው ደስ የሚለው መሀል ላይ ስትጮሁ ሞራል ስትሰጡ በጣም ነው ደስ የሚለው መሀል ላይ በርግጥ እኔ ትንሽ ደክሞኝ ያው ወጥቼ ያለኝን አቅም አሳይቼ ነበር ሞራል ባይሰጡኝም ኦኬ በጣም ቆንጆ ቆይታ ነው የነበረን እሁድ ረፋዳችሁ እንዳሳመርንላችሁ ጥሩ ነገር እንዳሳየናችሁ ተስፋ እናደርጋለን ሌላ ጊዜ ደግሞ ሌሎች የስፖርታዊ እንቅስቃሴዎችን ይዘን ተመልሰን እንገናኛለን ከዛ ድረስ ግን ባይ ስትሬች እናደርጋለን እንግዲህ የዛሬው እንቅስቃሴያችን ይሄን ይመስላል let's go